የሰው ልጅ ገደልኩኝ። ወይኔ ጉዴ ፈላ። መና ወይኔ ጌታዬ፣ ወይ አምላኬ፣ አልሞተችም በለኝ በኢየሱስ። በኋላ አይመለከትሽም እንዳትይኝ እሺ? ልቀቂኝ እባክሽ። ለነገሩ ተይው፣ አባትሽ ነው። የአባቴን ስም አትጥሪ። አስሬ አባቴ እንደምትወጂው እኔ አባቴን እወደዋለሁ። እሺ? አትወጂው። እንደውም አንድ እውነት ልንገርሽ፣ ከአንቺ ይልቅ ያቺ ገረድ ለእሱ ፍቅር አላት። ዝም በይ። ግን እኮ ሊያስሩት ይችላሉ። ደግሞ መታሰርም አለበት። ብዙ ሰዎች አሉት። እስር ቤት ገብቶ አንድም ቀን አያድርም። እና ምንድን ነው መፍትሄው? አላውቅም። ሽማግሌዎች ህይወት መና አባቴ የት ሄደ በማለት ጥያቄ ብትጠይቅ ልጠይቅኝ አይቻልም በማለት ድብደባ ደርሳባት ሕክምና ገብታለች። እንዲሁም ፈሪሃንና ሀሩንን በመፈለግ ወደ ገጠር ለመሄድና ለማምጣት ሌላ የሚያድን የማይታወቅ ሰው ልካ ፈሪሃና እንዲሁም ሀሩን ከገጠር እንዲገኙ አድርጋለች። ታዲንም ባልታወቀ ሰው ያሳገተችው ይመስላል። መናም ጥያቄ ያበዛችው ለዛ ነበር። አባቴ አምሽቶ ያቅም የት ሄደ እያለች ስትጠይቅ ነበር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዲያችሁ ቤተሰብ ለሆናችሁን ቤተሰቦች ኮን ባመሰግናለሁ። በድጋሚ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ እላለሁ። ኩር ድራማ በአለፈው ቪዲዮአችን ላይ እንዳየነው ታዴ ፈሪሃንን ለመፈለግና ለማምጣት ወደ ገጠር እንደሄደ እንዲሁም ደግሞ በሌላ አቅጣጫም ደግሞ ሳይናገር ሀሩን ወደ ገጠር ሂዶ ፈሪሃ ያለችበትን ለማምጣትና እንዲሁም ለማየት ናፍቃኛለችም እያለ በተደጋጋሚ ሲናገርና ሲያወራ እንደነበረ እናውቃለን። ዛሬ ላይ ታዲያ ፈሪሃና እንዲሁም ሀሩን በአንድ ላይ ተገናኝተው እንዲሁም የፈሪሃ አጎት አንተ ማነ በማለት በመጠየቅም ሊተዋወቁና ሊገናኙ ችለዋል። ስለዚህ ታዴ ግን ከነ ፈሪሃም ጋር ባለመድረሱ ምክንያት መናጋ ሌላ ችግርና ጭንቀት ፈጥሯል። በዛሬው ቪዲዮአችን ላይ የምናየው ፈሪሃና ሀሩን ወደ ቤት ተመለሱ ወይስ ታዲስ ምን ደረሰ የሚለውን አብረን እናያለን። መና በአባቴ የት ደረሰ በማለት ህይወቷን በመጠየቋ ምክንያት ህይወትም ድብደባ አድርሳባታለች። የደበደበቻትና የተናገረችባት ምክንያት አባቴ አትበይ፣ አንቺ ከዛች ተገረድ የበለጠ ልቶቹ አችም፣ ያቺ ገረድ ግን አይደለም ውዴታ ፍቅርም አላት ከሱ በማለት ትነግራታለች። በዚህም በቃላት ምልልስ ተጣልተውና እንዲሁም ደግሞ ተገናኝተው ህይወትም የመማታት እና እንዲሁም የመጮህ ፍላጎቷ በጣም የከፋ ስለሆነ መናን በጥፊ መታ እንድትወርቅና ሕክምና እንድትገባ አድርጋታለች። እስካሁን ድረስ ታዴ የት እንዳለና እንዲሁም የት እንደሄደ አይታወቅም። ከሀሩን ጋርና ከፈሪሃ ጋርም አልተገናኘም። ፈሪሃ ጉዷን አልሰማች። ከገጠር አጎቷ ጋር ተቀምጣ ሀሩንን ብቻ ተቀብላ አባቴ በማለት እንጂ አሁን ላይ የት እንዳለና የት እንደደረሰ ባለማወቋ ምክንያት ሌላ ጭንቀትና እንዲሁም ሽብር ፈጥሮባቸዋል። ለምን ቢባል አባቴ የት ሄደ የት ሄዶ ነው እያለች በተደጋጋሚ ስትጠይቅና ስታወራ እንደነበር ይታወቃል። ስለዚህ ብጠብቀውም እንኳን በሰዓታትም ሆነ በቀናቶችም ታዴ ወደ ቤቱ ሊመለስ ባለመቻሉ መና በጣም ተጨንቃና አስባ አባቴ የት ሄደ እያለች ስልክ በመሞከር እንዲሁም ከህይወት ጋር የተደዋወሉበትን ጊዜና ቀናት እያየችና እንዲሁም እያሰበች ነበረ። ህይወትም የምትፈልገው ታዴ በህይወት ሳይኖር ጻፍቶ የቤት ንብረት ጠቅላ ውርስና ወራሽ እና ደግሞ
ባልተቤት ሆና እንድትታይ ልጆቹንም እንደፈለገች የማሽከርከርና የመምታት የማባረር ፍላጎቷ በጣም ከፊ ስለሆነ ይህን ለማድረግ እየጣረች ነው። ከድሮ ፍቅረኛዋ ጋር በመደዋወል እና በመነጋገር ታዴን በሄደበት ልታሳግተውና እንዲሁም ለህይወቱን ልትነጥቀው ስለሚችል ይህን ነገር ደግሞ መና በዝንጌት በስልክ ልውውጥ እንዲሰማችው ጥንቃቄ ለማድረግ እና እንዲሁም ማንም ሰው ክፉ ነገር እንዲሆን ስለማትፈልግ ስለዚህ አባቴ የት ደረሰ እያለች እየተናገር ነበር። ታዴ ይህን ያህል ወደ ውጭ ወጥቶ ቆይቶ አያውቅም። ዛሬ ግን በምን ምክንያት እና እንዲሁም በምን ችግር ሊቆይ ይቻል እያለች ስትናገራት ነበረ። አሁን ላይ ታዴ ወደ ቤት ከመጣና እንዲሁም የመናን መደብደብ ሕክምና መግባት ካወቀና ካየ በኋላ ህይወትን ጓዟን ጠቅሎ ከቤት እንደሚያስወጣት የታወቀ ነው። በባለፈውም ላይ እንዳየነው ትንሽ በተናገረችበት እና እንዲሁም በጮኸችባት ምክንያት ከቤት እንድትወጣና እንዲሁም ጓዟን ጠቅላ እንድትሄድ ነግሯት ነበረ። በስንት ይቅርታና መከራ ዛሬ እንደደረሰች ረስታው ደግማ መናን ለመማታት ደርሳለች። ታዴ ወደ ገጠር ከገባ በኋላ ስልኩም አይሰራ እንዲሁም በሚሰራበት ስልክ ጊዜ የማይነሳ ሆኖ በጣም አሳሳቢና አስጊ ሁኔታ ላይ እንዳለ መና በፍጥነት እንዲነግረትና እንዲሁም እንዲያናግራት ህይወትንም ያለበትን እንድትነግራት በውድም ሆነ በግድም ለመጠየቅ ሞክራለች። ታዴ ግን እስካሁን ባለው ሰዓትና ጊዜ ስልኩ የማይሰራና እንዲሁም ያለበት የማይታወቅ ሆኗል። ፈሪሃና ካሮንም በአንድ ቢገናኙም ስለ ታዴ የሚያውቁትና የተነገራቸው አክባር አንድም የለም።
በናም ህይወት ብትደበድበኝና ብትገፈትረኝም ብትመታኝም ድብደባ ብታደርስብኝም እንኳን ምንም አልመሰለኝም። ታክሜ እድናለሁ። የአባቴ ነገር ግን የት እንዳለ ስለማይታወቅና ስላልተሰማ እባካችሁን ሁላችሁም እንድትተባበሩኝ እፈልጋለሁ። ካሮንም ቢሆን ፈሪሃም ከናጎትሽ ያለሽበት ድረስ መልእክቴ ድረስሽና አባትሽ ጠፍቷል፣ እንዲሁም አባቴ ከቤት ከወጣ ቆየ፣ ስልኩም እንዳይሰራ ሆኗል እያለች ለነፈሪሃ ስልክ መደወል ያዘች። ፈሪሃም ከገጠር ከአባቷ ጋርና እንዲሁም ከሀሮን ጋር በዝንገት መጥቶ አብረው በነበሩበት ሰዓት ታዴ ከቤት እንደወጣ እንዳልተመለሰና እንዲሁም ቀናቶችና ሰዓቶች እንዴት ተቆጠሩ ስትነግራት በጣም ደንግጣ ወዴት ሄደ አባቴ እያለች ስትጮህና ስትናገር ነበር። ይህ ሊሆን የቻለው ደግሞ ህይወት እየተናገረች እና እየተመካከረች ያለችው ምን እንደሆነ ለሁላቸውም ግልጽ አልሆነም።
ሃሩንም ሆነ ፈሪሃም ከናጎቷ ተገጠረ ሲበሩ ወደ መና ስለተደበደበች እና ስላመማት ወደ መና ጋር መጥተዋል። በቀጣይ ቪዲዮ ታድም ካለበት ተገኝቶ እንዲሁም መና በጤና ሙሉ አካላቷ ደህና ሆኖ እንደምንገናኘው ልክ እንደ ባለፈው በአንድ ላይ ተሰብስበው እንደምናያችሁ በተስፋ እንጠብቃለን። ውድ ቤተሰቦች አብራችሁ ስለቆያችሁ እና ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። በያላችሁበት ፈጣሪ ጠብቃችሁ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።